እንዴት ሚስታችሁ ላይ እንደዚህ ተጨከናላችሁ? ኢቭን የሷ አሰቃቂ ፎቶዎች እዚህ ጋር ቲክቶክ ይዘጋብኛል። ትንሽ ከሌሎቹ የተሻለ ነው እምለውን ፎቶ ነው የለጠፍኩላችሁ እንጂ ምንድነው እንደዚህ ወራዳነት? እሺ ጂን አስጨመርኩና አሽግና አምጣልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣን። ደቅ 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 የዚህን ያህል ዋሽቶናል። ያለኝ ምላስ ተጠቅሜ ተንኮል ብሰራበት ኖሮ እኔ ስንት ታሪክ ሰራ ነበር። ስንት ሰዎች በቀላሉ ማውደም እችል ነበር። ግን ባይገርማችሁ እግዚአብሔር ምላስ ከመስጣቱ በፊት ልቦና ይሰጣል። ኦኬ። ስለ አዶናይ እየተነገረም እየተወራም ያለው ነገር በጣም የሚያሳፍርና እጅግ የሚደብር ነገር ነው። ሁላችሁም አይታችሁ እውነት ፍርዳችሁ እንድታስቀምጡ ስል በትህትና ጠይቃችኋለሁ። እንግዲህ እግረኛው ሚዲያ ላይ ቀርቦ ሲናገር የነበረው ሽማግሌ በብዙዎች ዘንድ ቅሬታንና መጥፎ ኮሜንቶችን ሲያስተናግድ ቆይቷል። እናንተ ምን ትላላችሁ? ምናየው ይሆናል። በአላህ ወንድሜ ስኳር ተነስቶብኝ ነው እዚህ ጋር ልረት። ውይ የኔ እናት ቁጭ በይ። ቆይ ሚሪንዳ ገዝቼልሽ ልምጣ። አይ ወንድሜ የትም አትሄድን፣ ጾመኛ ነኝ። አንተ ቡና ቀቃይ ቃና ነሳስተ ዞር በልልኝ፣ አለበለዚያ ሰባብርልሃለሁ። ወይ ቦስ የቦታው ኪራይ ደረሰ እንዴ? ይቅርታ። ምን ደረሰ? 2 ወር እኮ አለፈ። አሁን ኮተትን ይዛይድ። በእናት ትንሽ ጊዜ ታገሰኝ። ስራ ቀዝቅዟል። ልጄ እንደታመመችብኝ ታውቃለህ አይደል? ናውጣ ወደዛ እናት አለቃ ብን ወይኔ በአላህ እኔ ከፍላለሁ። ኪራዩን ስንት ብር ነው? 3000 ብር። አረ በማርያም እኔ ከፍላለሁ። አንቺ ከየት ታመጫለሽ? ወላሂ ችግር የለውም። ይሄ ለኔ ቀላል ነው። አንተ ሳታቀኛማ ልታግዘኝ አልነበር? አንተ ምርጥ አባት ነህ። ይሄው አምጪው። የኔ እህት አመሰግናለሁ። እሺ ችግር የለውም። የጎደለን ገንዘብ ሳይሆን መተሳሰብ ነው። ፍቅር ነው ያጣ ነው። አይዞህ እሺ፣ በርታ። የጎደለን መዋደድ፣ መተሳሰብ፣ መቻቻል ነው እንጂ ገንዘብ አይደለም የጎደለን። ልጁ እንግዲህ ቢያመነጫጭቃት አላስቀምጥሽም ዞር በይልኝ ቢላት ኖሮ እንግዲህ ስራውንም ያጣ ነበር፣ ጀበናውንም ይሰባብርበት ነበር። ባለቤቱም እንግዲህ ደሞዝ ስለደረሰበት ከዛ ቦታ ላይ ያስነሳው ነበር። በቻለው አቅም ቀና እንሆን። እንደዚህ አይነት ቪዲዮዎች በጣም ነው የሚመቹኝ። ተመችቷችኋል? ሀሳባችሁን አጋሩበት። እዚህ በፎቶ ላይ የምትመለከቱት ግለሰብ ሙባረክ አብዱ አሊ ወይንም በቅጽል ስሙ ሃጂ ይባላል። የሚኖረው ስዊድንና ጣሊያን ነው። ስዊድን ነበር፣ ወደ ጣሊያን ሙቭ አድርጎ ጣሊያን ሀገር ሊናን ተዋውቆ እንደ ባልና ሚስት ለ4 ዓመት ያለ አንድ ቤት ይኖሩ ነበረ። በሚኖሩበት ጊዜ በጣም አቢዩዝ ያረጋት ነበር፣ ይቀጠቅጣት ነበረ። ይሄን ደግሞ ለፖሊስ የማታሳውቅበት ምክንያት በታናናሽ እህቶቿ ኢትዮጵያ ባሉትና ከቀድሞ ትዳሯ ባለቻት ቤት ውስጥ አብራቸው በምትኖር ሴት ልጅ 8 ዓመት ሴት ልጅ ያስፈራራት ነበረ። እንዲሁም በራቁት ቪዲዮም ያስፈራራት ነበር። በዚህ 4 ዓመት ውስጥ እጅግ በጣም ብዙ ስቃዮችን ፈጽሞባታል። እንዲሁም ለአባቷ አሁን ላይ በልጁ ራቁት ቪዲዮ የማስፈራሪያ ቮይሶችን ይልካል። እሱን አሰማችኋለሁ። ፖለቲካው አለቀብህ መሰለኝ። ወደ ሌቦች ገብተሃል። አዴትም አሁን ለቅልሃለሁ። እኔም እለቀዋለሁ። አይመለከተኝ። ራቁቷን አጥቼ ዘረግፍልሃለሁ ልጅህን። ከዛ ታስተባብላለህ እየገባ ሌላ ለየት ያለ ነገር ካለ መናገር ትችላለህ። አንተ ለቀሃል፣ እኔ እለቃለሁ። ምንም አይመለከተኝም። ስለ ልጅህ የሚያገባኝ ነገር የለም። ታወራለህ ምናምን ላልከኝ ደግሞ አወራለሁ። ምን ሚጣ መያዘኝ ምናምን አሁን ቀይረ ቦምብ መያዝ ጀምራለሁ። ሚጣ ትቻለህ ልክልሃለሁ። የራቆት ፎቶ ወሎ ልክልሃለሁ። አንተ እንደዚህ ብለሃል የለጠፍከው ሸርሙጣ ልጅህን ተው ብለኸኝ ደግሞ እኔ እንትን እንዳልኩኝ ደግሞ እኔ ደግሞ የሷን ፎቶ ራቆቷን ለጥፌ እለቅልሃለሁ ፌስቡክ ላይ። የምፈራው ነገር የለም። ይሄንን ሼር አድርጎ ከፈለክ ይሄን ንግግር ለሸርሙጣዋ ልጅህ ንገራት። ለምትሸረሙጠው ልጅህ ንገራት። ይሄንን ለኔ ሳይሆን እንግዲህ ለአባቷ እነዚህን የማስፈራሪያ ቮይሶችን በፌስቡክ ሜሴንጀር ልኳል። እናም ሊናን እስካሁን ድረስ ሲያሰቃያት ነበር። አሁንም ለህይወቷ ትፈራለች። ከሞትኩም ልሙት የኢትዮጵያ ሕዝብ ይፍረደኝ ብላ ነው ሚዲያ ላይ የወጣችው። እዛው ጣሊያን ሀገር ክስ መስርታለች። ግን እሱ ተደብቆ ነው ያለው። በተለያየ ዶክመንት ነው የሚጠቀመው። የስዊድን ሀገር ሬዚደንት ፐርሚቱ ላይ የሚለው ሙባረክ አብዱ አሊ ነው። የኢትዮጵያ ፓስፖርት ላይ ደግሞ የሚላለ ደግሞ ሌላ አበበ ምናምን የሚላለ። ሁለቱም ማስረጃዎች አሉኝ። ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ሊንኩ ባዮ ላይ ያለ እየገባችሁ ኢቭን የሷ አሰቃቂ ፎቶዎች እዚህ ጋር ቲክቶክ ይዘጋብኛል። ትንሽ ከሌሎቹ የተሻለ ነው እምለውን ፎቶ ነው የለጠፍኩላችሁ እንጂ በጣም የሚያስፈሩ ፎቶዎች አሉ። ገብታችሁ እዩ። ሁላችሁም ፍትህ ለሊና በሉ። ድምጽ እንውናት። አውሮፓ ሀገር ጣሊያን፣ ስዊድን የምትኖሩ አይ ቲንክ ከጣሊያን አልወጣም ብለን ነው የምናስበው። እነሱ የሚያስቡት አይደል ነው። ብቻ የትም ሄደው የትም ኢትዮጵያውያን ካያችሁት የትም ቦታ ላይ እባካችሁ ለህግ አካላት አሳውቁ።
ፖሊስ ጠቁሙ ፕሊስ። ፍትህ ለሊና ለህይወቷ እየሰጋች ነው። የሷም የልጇም ህይወት አደጋ ላይ ነው ጋይስ። ይሄ ቀነኒ በህይወት እያለች አልተደረሰላትም። ሊና ግን በህይወት እያለች እንድረስላት እናድናት እባካችሁ። ፍትህ ለሊና በሉ ሁላችሁም። ይሄን ቪዲዮ ሼር፣ ዲዩት፣ ሪፖስት በማድረግ ለእህታችን ሊና ሁላችንም ድምጽ እንሁን። ምን አይነት ዘመን ላይ ደረስን ግን? በቃ ለሴቶች እንግዲህ የሚቆም ህግ የለም ማለት ነው። እንግዲህ እንዳያችሁት ነው። ስንት ዓመት ከሷ ጋር ሲኖር የነበረ ሰውዬ ፊቷን እንደዚህ አበልዞ ቀጥቅጧት ምናምን ነገር የማይገባውንና የማይወራ ወሬ እያወራ ነውና እስከ መች ድረስ ነው ግን ይህን ነገር ዝም የምንለው? እንግዲህ ባካችሁ ይህንን ቪዲዮ የምታዩ ሰዎች ፍትህ በማለት እንግዲህ ፍትህ ለሚገባት ለእህታችን ፍትህ እንሁናት ማለት ፈልጋለሁ። በጣም ነው የሚያሳዝነው። በጣም ነው የተጎዳችሁ። እንግዲህ በያላችሁበት እንግዲህ ፍትህ ሁናት። ወደ ስዊድን አካባቢ ነው እንግዲህ ይኖራል የተባለው። ሁላችሁም ድምፅ እንሁናት። በፌራሪ መኪናው በከተማ ጎዳናዎች ላይ በፍጥነት እየነዳ ሳለ የትራፊክ መብራቱ ቀይ ሆነ። እሱም ብሬክ በመርገጥ ቆመ። በዚያ ቅጽበት አንድ ሄሊኮፕተር በላዩ ላይ አለፈ። እሱም ቀና ብሎ እያየ ሄሊኮፕተር ቢኖረኝ ኖሮ ቀይ መብራት መጠበቅ አይኖርብኝም ነበር በማለት አኩተመተመ። ከዚያም ብዙም ሳይርቅ በአንድ የቅንጦት መኪና ውስጥ የነበረ አንድ ባለስልጣን ፌራሪውን አየና አንድ ቀን እንደዚህ ያለ መኪና ይኖረኛል ብሎ ተመኘ። ከጎኑ ደግሞ በላብ የራሰ አንድ በሞተር የሚሄድ ሰው መኪናውን ተመልክቶ ቢያንስ እሱ ጋር ኤር ኮንዲሽነር አለ ሲል አሰበ። በጋለው አስፋልት ላይ በባዶ እግሩ የሚሄድ አንድ እግረኛ ሞተረኛውን እያየ እያንዳንዱን እርምጃ ለመስማት ምንኛ ደስ ይላል ብሎ በሹክሹክታ ተናገረ። በጎዳናው ማዶ ደግሞ አንድ አካል ጉዳተኛ በዊልቸር ላይ ሆኖ ሁሉንም በዝምታ እየተከታተለ እንደገና መራመድ በቻልኩኝ በማለት ተመኘ። ከሁላቸውም በላይ ደግሞ በበረራ ላይ ባለ አውሮፕላን ውስጥ አንድ አይነ ስውር ሰው በመስኮት በኩል ወደ ብርሃን ፊቱን አዙሮ ሰው ሁሉ የሚቀናበትን ነገር ማየት በቻልኩኝ ሲል ተናገረ። ምክንያቱም አንዳንድ ጊዜ አሁን የሆንከው ማንነት ለመሆን ከምትመኘው ማንነት ይበልጣልና። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ ማድረግ አትርሱ። አያችሁ አይደለ? ሁሉም ነገር እንግዲህ ላያስችል አይሰጥም የሚባለው የዚህኔ ነው። እንግዲህ እንዳያችሁት ነው። በጣም የሚገርምና በጣም የሚያስተምር ነገር ነው። ሁላችንም ባለን ነገር እግዚአብሔርን ፈጣሪያችንን እንግዲህ ተመስገን ማለት ካልቻለን በጣም ብዙ የሚደብርና አሰቃቂ ነገሮች ልናይ እንችላለንና ሁላችሁም ባላችሁበት ነገር ተመስገን በሉ። የምር ተመስገን በሉ። ለስላሳ ክፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣን። ደቅ 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 ደቅ። ሴትን ልጅ አስክሩ ያለ ፍላጎቷ ጾታዊ ጥቃት እንዴት እንዳደረሰባት ያለ አንዳች ፍራቻና አፍረት እየተናገረ ነው ይህ ሰውዬ። ለህግ መቅረብ የሚገባቸውን ሰዎች ለሚዲያ ማቅረብ ግን አረ ነው። እንዴት ታዩታላችሁ? የጋዜጠኞቹስ መሳቅ ትክክል ነው ትላላችሁ? እስኪ ሀሳብ ስጡበት። ምንም እኮ የሚያስቅም የሚያስደስትም የሚያዝናና ነገር የለም። እንግዲህ የወንጀል ታሪክን እንግዲህ ኮራ ጀነን ብለው ፖድካስት ላይ ማቅረብ እኔ ይሄ እግረኛው ሚዲያ ላይ የሚቀርቡ ነገሮች እኔ በጣም ነው የሚገርመኝም በጣም ነው የሚያስደንቀኝ። እንዴት ነው ይሄ ነገር ግን ዝም እየተባለ ያለው? ይሄ ነገር ወደ ህግ አካላት መድረስ አለበት ብላችሁ አታስቡም? በጣም ነው የሚያሳፍረው። እህቶቻችን ላይ እየደረሰም ያለው ነገር እየተወራም ያለው ነገር በጣም ጆሮ የሚያስይዝ ነው። እኔ በጣም ነው የደበረኝ። ጠልዟ እኔ የለሁበትም። ምንድን ነው? መስታወትሽን ስለሰበርኩኝ በጣም ይቅርታ። ስንት ብር እንደሆነ አላውቅም። ያለኝ 200 ብር ነው። አባቴን አሞብኛል። ግን ይሄ ብር በቂ ካልሆነ በዚህ ስልክ ቁጥር ደውይ። ሄሎ፣ በጣም ይቅርታ አድርጊልን እማቤት። ኳስ ሲጫወቱ በድንገት ሰብረውት ነው። እንደዚህ እንድትሉ አይደለም የደወልኩላችሁ። በሉ ተነሱ፣ መኪና ውስጥ ግቡ። ሙሉ ክትትል ይደረግልሃል። አንተ ሆስፒታል መሄድ አለብህ። ወጪውን እሸፍናለሁ። እኛ እኮ ነን መስታወትሽን የሰበርነው። ለምን እኛን ትረጂናለሽ? በመጀመሪያ ተናድጄ ነበር። ታማኝነትህን ሳይ ቁጣ ይበረደልኝ። በዚህ ጊዜ ሁሉም ትተው እየሮጡ ይሄዳሉ፣ ልክ እንደ ባለቤቴ። አንተ ግን ቆምክ፣ ኃላፊነትን ወሰድክ።
በሉ ተነሱ፣ አሁን መኪና ውስጥ ግቡ። ያለኝ ምላስ ተጠቅሜ ተንኮል ብሰራበት ኖሮ እኔ ስንት ታሪክ ሰራ ነበረ። ስንት ሰዎች በቀላሉ ማውደም እችል ነበረ። ግን ባይገርማችሁ እግዚአብሔር ምላስ ከመስጣቱ በፊት ልቦና ይሰጣል። ኦኬ። እና ያገኘሁት የደረስኩት ነገር አለ እንዴ። ከዚህ በላይ ህዝቡን ስንቴ ነው የምታታልለው? አዶናይ ማለት እንቅጭ ልናወራ ከተባለ እኔ የሚሰማኝን ስሜት ልንገራችሁ ጋይስ። አይ ነው በጣም ብዙ አድናቂዎች አላችሁት፣ ግን ደግሞ ጭንቅላታችሁ ቢሰራ ሰዎች ይሄንን ፖይንት እንድታዩት ስለፈለኩ ነው። አዶናይ ይሄ የመርዳት ኤሰንስ ያለው ሰው ሳይሆን ሂዝ ክሊርሊ በቃ ቢዝነስማን ነው እኮ ምንም የታወቀ እኮ ነው። ይሄን እንዴት እናቀጥሻለን ካላችሁ ሁለት ፖይንት ልንገራችሁ፣ እኔ ፐርሰናሊ የታዘብኩትን ማለት ነው። አንደኛ አዶናይ የሚረዳው ማለት ነው ለመሰረታዊ ፍላጎት የሚያስፈልጋቸውን ሰዎች በላይ የሚረዳው ለኮምፈርት ነው። ይሄ ማለት የሆኑ ለሀገር ያበረከቱ ናቸው በግጥ አይኖ ምናምን፣ ግን ለሆኑ ሰዎች መኪና አሰባስቦ መኪና መግዛት ማለት ነው ለኮምፈርት ነው እርዳታው። እኚህ ሰውዬ መኪናውን የሚጠቀሙት ከሆነ ቦታ ለሆነ ቦታ መንቀሳቀሻ ነው። መኪናው በትንሹ ግምቱ 3 ሚሊዮን ብር ነው። 3 ሚሊዮን ብር ስንት ሰው የሚያበላ መጠጣና ይሄ የሚያለብስ ጉዳይ ነው ስታስቡት ማለት ነው። እንደው እርዳታ ከተባለ ነው የምላችሁ። እኔ አምናት ሴይንግ እሳቸው ለምን አገኙ አይደለም፣ እሳቸው እግዚአብሔር አዞላቸው ነው ይሆንላቸው። ግን የሱን እንትን ልነግራችሁ ነው፣ የሱን ኢኒሺዬቲቭ ነው የምላችሁ። ሶ ለኮምፈርት የምትረዱ ከሆነ ይሄ ግልጽና ግልጽ የሆነ ነገር የምነግርህ አይ ዶንት ኖ ማንም ብሎት ላያቅ ይችላል፣ ግን I'm going to say it አንተም የምትረዱትም ድርጅቶች you're gaining something from the public. it could be following attention ሊሆን ይችላል። ፕላስ ደግሞ አንተም በነዛ ድርጅቶች ያንን ነገር በማሳወቅ ለአንተ ደግሞ አምሹር የሆነ አይነት ገቢ ይኖራቸዋል እንጂ ለነፍስ እንደማታስረዳዳ it's obvious። እኔም በነገራችን ላይ የተናገረችውን ንግግር እኔም እንግዲህ የምቀበለው ነገር ነው። እንግዲህ ሚዲያ ላይ ያላችሁ ሰዎች ይሄን ነገር ታውቁታላችሁ። ሁሉንም ፎሎወሮቹን ለማለት አይደለም። እንግዲህ ያው የሚሰራው ነገር አንዳንድ ጊዜ አንዳንድ ሰው 10 ብር ሰጥቷችሁ 1000 ብር ከናንተ መሰብሰብ የሚችልበትን አይነት ወይ ነው የሚዘረጋውና እንግዲህ ሐሳብ አስተያየታችሁን እንግዲህ እኔ እንደዛ ነው ማስበው። እናንተ ይሄ ነገር ልክ ነው አዶናይ እንግዲህ እየተወራም እንደየተባለም እንዳለው መጥፎ ሰው ነው። መጥፎ ስላችሁ እንግዲህ እናንተ ላይ ለመጠቀም ነው ያንን ነገር የሚያደርገው። ቢዝነስማን ነው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን አጋሩኝ።